ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የወርቅዬ ቤተሰቦች እንዴት ናችሁ? አማናችሁ ወይ? ያለው እስኪር መስገን ቤትን ሰብስክራይብ፣ ላይክ፣ ሼር አድርጉኝ። ለጓደኞቹ ሼር አድርጋችሁ ቪዲዮ እስከ መጨረሻ ተከታተሉ። ይሳቅ ሃይ ሃይ በጎች ሃይ ከብቶች ከብት ናቸው። ከእናንተ ከብት ይሻላል። አይ ኢሳቅ አንተ የተማረ ሰው መሰልክን። ለነስ ስታየው የተማረ ሰው መስለ ነበርክ። ለካ ጌጃ ነክ፣ ለካ ጌጃም ጌጃ ነክ። እንዴት ከሰው ውስጥ የእናንተ ተመርጦ ኤርፖርት ይደረግ? አይ አይ ኢሳቅ አይ ኪሳራ እነ ማማን እናበልናለው። አይ ፈጣሪ አይ አይ ቱ ቱ ቱ የማትረቡት እቺ እንግዲህ ሙቱ ጋሽ ማሙት አቶ በቀላ ማሻላ እናንተ እዛ ሆነ እኛ እዛ ሆነን እንለቃለን። አንተ ደግሞ እዚህ ሆነ ስለኛ ትለቃለክ ብለክ እዚህ ጋር ታስቀራለህ። አይ 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 ምን እናርግ? እሺ ጸግሽ ደግሞ ዛሬ እንዴት ነው ከራስ እስከ ታች ድረስ እንደዚህ ተሸፍን ብለሽ ተለበሰሽ? ዛሬ ማን ያስለበሰሽ? ማን አለበሰሽ? በእናት የአባትሽ ቲሸርት አመጣሽ ወይስ የማ ቲሸርት አመጣሽ ነው? ዛሬ ከላይ እስከ ታች እንደዚህ የቤትማ ቤት መስለሽ አባወራ መስለሽ እንደዚህ ለበሰሽ። ዛሬ ማን ያለበሰሽ? ጸግሽ የኔ እናት የኔ ፈረንጅ ጡት እንዴት ነው የፈረንጅ ከብት ጡት እንዴት ዛሬ ተሸፈነ? ይሄ የሚያክል ዋው! ሲያምር ደግሞ አለባበሱ ዛሬ ሲያምር። እስቲ ቪዲዮቹ ትንሽ ቆንጠር አድርገን ልስማ፣ ትንሽ ሳይበዛ። ቤተሰቦች ቤትን ሰብስክራይብ፣ ላይክ፣ ሼር አድርጋችሁ አድርሱኝ። ለኢሳቅ አድርሱ። ኢሳቅ አንተ እንግዲህ ቤቱን አጸዳቸው፣ ቤቱን ወልወል አድርገህ ጠብቃቸው። እሺ አንተ የሰው ውሽማ አይደለ እንዴ? ፓንት ምናምን ካለ እጠብ አድርገህ ጠብቀው። ካልሲ ፓንት፣ ጡት ማዘዣ ምናምን ካለ ያሸተትክ እንግዲህ ጠብቀው። እሺ እስቲ ትንሽ ቆንጥራ ልስማ። እንዲሁም አሉ የቡታጀራ ልጆች አንድ 4-5 ሰዎች ማታ ነው የሚሰሙት። እሺ እና አቤልም ጭምር አይደለ? አዎ አቤልም ማታ ነው የሚሰማው። አቤል ግን የእነሱ ይምጣ ገና ማታ ነው የምናውቀው። የእኛ ግን ታውቋል። የእኔ የጥጌ የሩታ የማርቆስ ጓደኛዬ የዳኒ የመጣለን እና ያንተ ደግሞ ሪጀስት አድርገውታል። ማርያምን ብዬ አልዋሽም አይደለ? ማርያምን በቃ ሪጀክት ተደርጓል። ማርያምን ብዬ ቤተሰቦች ይሄ ሙድ ነው እንጂ እንዴት እርጀንት እያደረጋል? እንዴት ሆኖ ይደረጋል? ይሄ ሆን ብሎ ነው እንጂ ገረመኝ። ሰላም ፋሚሊዎች እንዴት ናችሁ? ደህና ናቸው ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እንግዲህ ዛሬም ወደ እናንተ ተመልሰንላችሁ መጥተናል። ተመልሰን ስንመጣ እንግዲህ ጥሩ ዜናም መጥፎም ዜና ነው ይዘንላችሁ ይመጣ። ጥሩ ዜና ምንድን ነው? መጥፎ ዜና ምንድን ነው? ሰምተናል እኮ በቃ ጥሩ ዜናም ሰምተናል፣ መጥፎ ዜናም ሰምተናል። ነገር ግን እንዴት የነሱ ብቻ ተለቅሞ ይቀራል? ጥሩ ዜናው ለአንዳንዶቻችን ለሁላችንም ባይሆንም ለአንዳንዶቻችን ትኬትን ቪዛም ሁሉ ነገር ተስተካክሉልን ነገ ልንመጣ ነው ማለት ነው። ማሻአላ። ግን ትንሽ አሳዛኝ ዜና ደግሞ የሁላችንም መጥቶ ቪዛ ነገር እኔ ልናገር ተናገር
እሺ እንዴት ናችሁ ቤተሰቦች? ይቅርታ ሰላም ሳል ምንድነው የሁላችንም ቪዛ መጥቶ ነገር ግን የአንዳችን ቪዛ አልመጣም። በዚህ ደግሞ ሁላችንም በጣም ደብሮናል። ምንም ማድረግ አንችልም። ይሄ ነገር ደግሞ ማሳወቅ አለብን ለእናንተም። ምክንያቱም እኛ እዛ ከሄድን በኋላ ለምን ቀረ ለምን አልመጣም ምናምን የሚሉ ነገሮችን ምክንያት ለእናንተ መልስ እንዲሆናችሁ ነው እና በጣም አዝነናል። የይሳቅ ጸግሽ ቆይ መጣችሁ አልመጣችሁ ቀራችሁ አልቀራችሁ የሚጠይቁት የእናንተ ከብቶች የሚጠይቁት እኛ ምን አገባን? እኛ ምን ቤት ነን? እናንተ መጣችሁ ቀራችሁ ሄዳችሁ ተንከባለላችሁ እኛ ምን አገባና ነው? እዛ ከመጣን በኋላ እንዳትጠይቁ ብለን ነው። እሱን ለጋሽ ማሞት ለእኛ አትጨንቅ እሺ። ይከክ አንቺም ቪዛ አልመጣም ማለት ነው። የልጆቻችን ግን የሁላችንም ቪዛ መጥቷል። ሪጀስት ተደርጎ ነው እንግዲህ ድጋሚ መቁረንትን ማለት ይችላል፣ ግን ደግሞ ቀን ያስጠብቀዋል እና አንድ ጊዜ ደግሞ ሪጀስት ከተደረጋችሁ ድጋሚ እንትን ለማለት ትንሽ አዛ ነው እና አንተ ጉድ ማቻየክ ያንተ ጉድ ማቻየክ አንተ ግጃ ያንተ ጉድ ማቻየክ አውቆ አንተን አስቀሩ ለሚዜነት ተበላክ እንዴት ነው ተበላክ ገበሬ ሚዜ ለካ እንደዚህ አይደለም ጋርድ ነው እንደዚህ። እስቲ ቆይ እስቲ ሚዜ አነሳስ ምናምን እንትን ነበር። አይ ኪሳራ እንደ ጸጉሬ ደግሞ ሽቦ ጸጉር ባይሆን ደግሞ አስቡት እንዲህ ምናምን እንደ ሃርቲክ ማለት ነው። እንደዚህ ምናምን ከፍ አድርጌ ከትቼው ማለት ነው። ፋራ ከተትኩት ግን ማለት ነው ይቆማል። በአንድ በኩል ይቆማል፣ በአንድ በኩል ይተኛል። ሞላላ ጭንቅላቴ እዚህ ይታወቃል ማለት ነው። እሺ እና ቪዲዮ ትሰራላችሁ? ኧረ በአላህ ዛሬ ቀን ቪዲዮ ይሰራል። እና ሩታስ ዳኒ ምናምን አልመጡም እነሱ። አሁን ቁም ነገር ልናወራ ነው። የምር ቁም ነገር ልናወራ ነው። እዩት፣ ቁም ነገር ይላል። ከዚህ በላይ ቁም ነገር አለ እንደ ሄደን አንተ ብቻ እኮ አይደለም ማማር ያለብን፣ እኛ ሚዜዎችን ማማር አለብን። አቋቋም ምናምን ዳንስ መለማመድ አለብን። አንደኛ ሚዜ የሚገባው ምናምን ጉራግኛ ነው ወይስ ምናምን? ሁለተኛ ሚዜ ስልጠኛ፣ ሶስተኛ ሚዜ የለም እንዴ? በሴቶቹ ደግሞ ማለት ነው ኦሮምኛ እና ደግሞ አራተኛ ሚዜ ደግሞ በሴቶቹ ደግሞ ትግረኛ እና አማርኛ። ከዛ ደግሞ አንዴ ልናወራ እኮ የፈለግንም አሁን መታወራኝ ምንድን ነው? ስለ እሱ አይደለም የምር ሊያወራክ ይፈልጋለን። ካብራ ላውራ ምፈልገው ማለት እያወራን አለ እንዴ? ከዚህ በላይ አረ ይቀልዳል። ወላሂ እዚህ ጥላ ላይ ቆሞ ማለት ነው ራሴን እያመመኝ ነው ይላል። እኔ እንዴት ላያምህ ነበር እንዴ? ከገባህማ ማለት ነው ሽራማ ማለት ነው ቀኑን ሙሉ 24 ሰዓት ተሸከመ። እነሱ ባንቴ ላይ ስራ ሰሩ። ህመም መኖር አለበት። ጭንቀት እኮ ነው። አዎ ግን ከዛ በላይ የተፈጠረ ነገር አለና አሊያወራ ምን ተፈጠረ? ሰላም ነው ግን ምን ሆኖ እነ ዳኒ እነ ሩታ? ኧረ ምንም የተፈጠረ ነገር የለም። ላውራ ስማኝ እስኪ አንዴ ይሳቅ፣ የምር ስማኝ። በመጀመሪያ ግን አንድ ነገር እነግርሃለሁኝ። ስነግርህ እንደማይከፋ ቃል ከገባህልኝ እና እንትን ካልክ ነው የምነግርህ ማለት ነው። የምን ቃል እንትን መከፋፋት ነው ደግሞ? ስለ ፕሮሚስ ግባልኝ እንደማይደብር እንደማይከፋክ የሆነ ነገር ነግሬክ ማለት ነው። አዎ ምንም ነገር ቢፈጠር እንደማይደብር ጣላ ሰው አለ አይደለም። ይሳቅ ልናወራክ ፈልገናል እኮ እየጠየኳችሁ እኮ ነው። እንዴ ግራ ያጋባችሁኝ እንዴ? እንዳይከፋ ምትኝ የተጣላ ሰው አለ ወይስ ምን? ፕሮሚስ ግባልን በመጀመሪያ ደረጃ በቃ ቃል ግባልን እና እንደማይከፋ ከነገርከን እንነግርሃለን። አሀ ምን ነገር ያለበት ነገር ካለ እኮ ከፋኝም አልከፋኝም ምን ነገር አለበት አይደል እንዴ? እሱ ልክ ነህ። ግን ቢከፋ እንኳን ድንገት ይሄን ፕሮሚስ አስበክ ላይከፋ ይችላል በሚለው እንዳይከፋ ፕሮሚስ ግባልን። እየቀለዳችሁ ነው? እንትን ሙድ እያዛችሁ ቤት ነው? እንደዚህ አይነት ቀልዳለ። እስኪ ፈገግ በል። አውቀህ ነው እባክህ። የእውነት አይደለም ቁም ነገር ነው የምናወራክ። የጽጌን ፊት እንደዚህ አይቼው አላውቅም። ደብሮኛል። እኔ ያስደበርኳችሁ? ወይኔ አብርሃም አንተ አላስደበርከንም። የነገር ልንነግርህ ነው ግን እንዳይደብርህ ነው። እኔ ያስደበራችሁ ከሆነ አይደለም የምናፉ በሉ ነው። ምንም ነገር ደበርከው እንጂ ሰሩ ባንተ ላይ የነበረ ነገር አለ። ቲም ውስጥ የተፈጠረ ነገር አለ። ማን ተጣላ ደግሞ? ምን ተፈጠረ? ያላ እሺ በቃ አራት አስጨንቁኝ። በቃ ነው ምንድን ነው? በቃ ችግር የለውም። ጽጌኔ እነግረዋለሁ። ያው ቪዛ ብዙ ሰው ቆርጧል፣ እንትን ተልኳል። የቡታጀራ ልጆችም እንደገና ደግሞ እዚህም ያሉ ብዙ ሰው ብቻ ቪዛ ተልኳል።
እንዲመጣ ማለት ነው። እና እንዴ እና ታዲያ ደመቅመቅ ለማድረግ ነው እንጂ ሰርግ አይደለ እንዲህ ምን ሄደው እኮ ነው። ግን ደግሞ ግማሽ ሰው መቶለት ግማሹ ሰው ያልሰማ እና ደግሞ አንዳንድ ሰው ደግሞ ሪጀስትም ተደርጓል። ሪጀክት አትቀልድ። እውነት የማን ተደረገ? በኋላ አሁን ምን መሰለክ አንዳንድ ሰዎች ብራዘር ጨምሮ እና አቤል እንዲሁም አሉ የቡታጀራ ልጆች አንድ 4-5 ሰዎች ይሆናሉ ይመስለኛል፣ ወይ 7 ወይ 5 ሰዎች ማታ ነው የሚሰሙት እና አቤልም ጭምር አይደለም? አቤልም ማታ ነው የሚሰማው። አቤል ግን የእነሱ ይምጣ ገና ማታ ነው የምናውቀው። የእኛ ግን ታውቋል፣ የሁላችንም ማለት ነው። ኧረ እባክህ በጣም የሚያናድ እና የእነሱ ቢመጣ አሪፍ ነበር። የእነሱ አልታወቀም ነው የእነሱ አልታወቀም። ከኛ ውስጥ ደግሞ ያልመጣ እድል አለ። አሁን ድጋሚ መሞከር ምናምን ይቻላል። ቀን ያስጠብቃል እንጂ ድጋሚ መሞከር ይቻላል። የአራቱም ነው አሁን ያልመጣው ነው ወይስ ምንድን ነው? አይደለም የእኔ የጥጌ የሩታ የማርቆስ ጓደኛዬ የዳኒ የመጣለን እና ያንተ ደግሞ ሪጀስት አድርገውታል። በምን እንደሆነ ባላቅም ማለት ነው። አውቀ ነው እባክህ። እውነት ፕራንክ እያደረከኝ ነው። እግዚአብሔርም ፕራንክ አይደለም፣ ሪል ነገር ነው። ፕራንክ አይደለም ማርያም። በእናትህ እኔ ይኸውልህ አብርሃም ወላሂ እኔ ደክሞኛል። እኔ አሁን ፕራንክ ምናምን የሚባለው ነገር ቁም ነገር ነው እያወራ ነው ያለ ነው። የምን ቁም ነገር ነው እኮ ያንተ በምን ሪጀስት እንዳደረጉት አላውቅም። ምክንያቱን እኮ ይናገሩ ምክንያቱንም አይናገሩም፣ ግን ድጋሚ ነው የምትሞክረው። ድጋሚ ስትሞክር ደግሞ ያው ከ5 ቀን በኋላ ይሳካም ነገር አሁን ቶሎ በሉ እንትን ፕራንክ ነው በሉኝና እንትን ተባላክ አትቀልድ ያለሽ ፕራንክ ነው ብለህ ነገር ቶሎ በል። ፕራንክ አይደለም። እኔ የእውነት ማረፍ ፈልጊያለሁ። በጣም ራሴን አሞኛል ምናምን ወይ የሆነ ይሳቅ ማርያምን አልኩ አይደለም። ማርያምን ብዬ አልዋሽም አይደለም። ማርያምን በቃ ሪጀክት ተደርጓል። ማርያምን ብዬ ከዚህም በኋላ ቀልድ አታርገው። ምክንያቱም ደብሮናል ሁላችንም። ጌታን ሁላችንም ትኬት ተቆርጦ እኛ ነገር እንሄድ ነው። ያንተ ግን ድጋሚ ከ5 ቀን በኋላ መሞከር ትችላለህ። ሞከረ ሊሳካም ደግሞ ላይሳካም ይችላል፣ በድጋሚውም ማለት ነው። እና ይህን ስነግረህ እንዳይከፋ እንዳይደብርህ፣ ድጋሚ ሞክረህ እንኳን ባይሳካም እንዳይደብርህ። ከተሳካ እሰየው፣ ሮብ ወይ ማክሰኞ ወይ ሐሙስ ወደ ዱባይ ትመጣለህ እኛ ጋር ማለት ነው። ካልተሳካ ግን አረ እናንተ እየሰራችሁ ስራ ሆነ ብላችሁ ነው አውቆ ነው እንጂ እንደዚህ የምታደርጉት። ይሄኛው የመጀመሪያውን ዙር ሪጀስት አድርገውሃል። ድጋሚ ደግሞ ስትሞክር ካልተሳካም እንዳይደብርክ። ይሄ ያለ ነገር ነው። አሁን ላይ ትንሽ ህጋቸው ተበቅበቅ ስላደረጉት ነው እና ምንም እንዲደብር አልፈልግም። ቆንጆ ጊዜ ማሳለፍ እንችላለን። ከዛም በኋላ መተን ቡታጀራም ሌላ ሰርግ አለ፣ ሌላም ሀገር ለመዝናናት እንሄዳለን አብረን ምናምን እና ምንም አይነት እንዲሰማ ስላልፈለግን ነው። እሺ እና ወረቀቱን ከፈለግ ካሳያለሁ፣ ሪጅስት ያደረጉበትን ማለት ነው። እና ካላመንከኝ ይሄ ሪጅስት ያደረጉበት ወረቀት ነው። እዚህ ጋር ይሳቅ ያዕቆብ ይታያል። ያው ሪጅስት ይላል። ያው የእኛ ደግሞ የአንዳችንን ላሳይክ። ያው የሩታ ነው፣ የሩታ አልፏል። እና ይሄ ነው የተፈጠረው። ግን ደግሞ ምንም እንዲደብርም እንዲከፋም አልፈልግም። ያው ይሳካል፣ ነገ ከነገ ወዲያ መሳካቱ አይቀርም፣ አይታወቅም። ድጋሚ እንኳን ብትሞክር አሁንም ተስፋ አታድርግ። ከተሳካ ተሳካ፣ ካልተሳካም አልተሳካም ነው። ሌላ ወይ እዚህ እንገናኛለን ወይ ሌላ ፕሮግራም ላይ የምንገናኝ ይሆናል። ስለዚህ ምንም እንዳይደብርክ። አዎ። እና ደግሞ ጉጉትን እናውቃለን፣ ሁሉንም ነገር እናውቃለን። ምን ማድረግ እንደፈለግክ ምናምን አውርተናል። ከዛ ነገር አንጻር አንተ መቅረት በጣም ነው የሚያስጠላን። ሁላችንም ይደብረናል። ጓደኛችን ከኛ መለየት ምናምን በጣም ነው የሚያስጠላን። ይሄ ቪዲዮ ደግሞ የሰራ ነው ለአንተ ቤተሰቦች ነው። ምክንያቱም ለምን ቀረ ይሳቅ፣ ምን ያህል እንደሚወዱ ምን ያህል እንደሚያከብሩ ታውቃለህ። ሰው ለምን ቀረ ይሳቅ፣ ለምንድን ነው ያልመጣው ለሚለው ጥያቄ መልስ እንዲሆናቸው ብለን ነው ይህን ቪዲዮ ሰራ ነው። እውነት ለመናገር አንተ ስትቀር ደስተኛ ሆነን አይደለም የምንሄደው፣ በጣም እየደበረ ነው የምንሄደው። በጣም ሁላችንም ባንጎድል ደስ ይለኛል ነበረ። ከዚህ በፊት ብዙ ነገሮች ተፈጥሯል፣ የሚያስጠሉ ነገሮች ምናምን። ግን ደግሞ ዛሬ ላይ ሁላችንም ማለት ባንጎድል ምናምን ደስ ይለኝ ነበረ እውነት ለመናገር። መቅረት እንደ ቀላል ነገርና እንደ ትንሽ ነገር አይደለም የምናየው። ባትቀር ደስ ይለኝ ነበረ እና ማናችንም ባንጎድል ደስ ይለኝ ነበር። እግዚአብሔርን ምን ማድረግ እንዳለብን አናውቅም። ይህን ነገር ስንነግርህ
ስሜታችንን ላትረዳው ትችላለህ፣ ስሜታችንን ላታውቀው ትችላለህ ግን